ፍትህ ዲሞክራሲያዊ ለሆነ ማህበረሰብ መሰረት ነው። ከያንዳንዱ ፍትሃዊ ዳኝነት መብት መከበርና የህግ ለውጦች ጀርባ የህግ የበላይነት እንዲከበር የተጉና እየተጉ ያሉ ባለሙያዎች አሉ። የኢትዮጵያ የህግ ባለሙያዎች ማህበር ለ60 ዓመታት ለፍትህ ለህግ ሙያ መከበርና ለህዝብ አገልግሎት የሚተጉ የህግ ባለሙያዎችን አቅፎ በመያዝ ለሀገሪቱ የፍትህ ስርዓት መሻሻል የበኩሉን እየተወጣ የፍትህ ምሰሶ ሆኖ አገልግሏል። ያለፉትን የ60 ዓመታት ትጋት ያጋጠሙትን ውጣ ውረዶችና ማህበሩ ያሳካቸውን ዋና ዋና ተግባራት ለመቃኘት በቀደመው ጊዜ ማህበሩን ከመሩ አሁንም በኃላፊነት እያገለገሉ ካሉና በጠቅላይ ፍርድ ቤትና በፍትህ ሚኒስቴር ኃላፊነት ላይ ካሉ ባለሙያዎች ጋር ቆይታ አድርገናል። ቴዎድሮስ ምህረት እባላለሁ። የፌደራል ጠቅላይ ፍርድ ቤት ፕሬዝዳንት ነኝ። ስሜ ቸርነት ወርዶፋ ይባላል። አሁን እየሰራው ያለሁት በፍትህ ሚኒስቴር የጠቅላይ አቃቢ ሕግ ዘርፍ ሚኒስትር ዴታ ሆኜ አገሬን እያገለገልኩ። ስሜ ጌታቸው ቁጣው ይባላል። በ1986 ዓ.ም ጀምሮ የጠበቆች ማህበር አባል ነበርኩ። ታምሩ ወንድማገኘው እባላለሁ። በአሁኑ ጊዜ የታምሩ ወንድማገኘውና ጓደኞቹ ኃላፊነቱ የተወሰነ የህግ ማህበር ሊቀመንበር ነኝ። እኔ ስሜ ወንድማገኘው ገብረስላሴ እባላለሁ። የኢትዮጵያ የህግ ባለሙያዎች ማህበር አሁን በስራ ላይ ያለው ፕሬዝዳንት ነኝ። ስሜ ዶክተር ፍቅር ሙሉጌታ ይባላል። ስራዬ ጠበቃ ነው። በኢትዮጵያ የህግ ባለሙያዎች ማህበር ውስጥ ደግሞ በምክትል ፕሬዝዳንትነት እያገለገልኩኝ ነው። መታሰቢያ ይሉ እባላለሁ። የህግ አማካሪና ጠበቃ ነኝ። በአሁኑ ሰዓት የመታሰቢያ ሎ ግሩፕ ኤልኤልፒ የሚባል ሎ ፈርም የዛ ማኔጂንግ ፓርትነር ነኝ። አበባ አለሙ እባላለሁ። የኢትዮጵያ የህግ ባለሙያዎች ማህበር አሁን የስራ አስፈጻሚ ጸሐፊ ነኝ። ከ2015 ዓ.ም ጀምሮ ነው ማህበሩን ተቀላቅዬ እየሰራው ያለሁት። መደበኛ ስራዬ በጥብቅና ነው እያገለገልኩ ያለሁት። መጀመሪያ ሲመሰረት ማህበሩ የተመሰረተው በ1958 መስከረም 29 ቀን ነው። የዛን ቀን የህግ ባለሙያዎች ተሰባስበው 10 የስራ አስፈጻሚና የቦርድና የስራ አስፈጻሚ ኮሚቴ አባላት ናቸው እነሱ ያሏቸው አቋቁሎ ተለያዩ። በተለይ አቶ ወርቅ ወልደ ዮሐንስ ይባላሉ መጀመሪያ የተቋቋሙት ማህበሩ ፕሬዝዳንት። ከዛ እናቶ ዘለቀ ደለለኝ ምክትል ፕሬዝዳንት ወይም ተሰብሳቢ፣ አቶ በለጠ ወልደስላሴ 10 ሰዎች ምናልባት ስማቸውን መጥቀሱ ሰዎችን ለማስታወስ ሬከርድ ለማድረግ ቢጠቀም ይሆናል። በታሪክ አቶ በለጠ ወልደስላሴ ጸሐፊ፣ አቶ ጌታቸው አስፋ አማን፣ አቶ ታዬ ደስታ አባል፣ አቶ በቀለ ገብረ አምላክ አባል፣ አቶ አሰፋ ሁሴን አባል፣ አቶ ኃይሉ ሸንቁቴ የስራ አስኪያጅ ዋና ጸሐፊ። ሁለት እንትን ነበራቸው፣ ቦርድ ነበራቸው። ስራ አስኪያጅ ኮሚቴ ወይም ደግሞ የስራ አስፈጻሚ ኮሚቴ ነበራቸው። አቶ ደበሮ ያማኑኤል የሂሳብ ሹም፣ አቶ አሰፋ መታፈሪያ የንብረት ሹም ነው ተመረጡ። ግን የሚገርመው ሲቋቋም የነበረው ስሙ ምንድን ነው ብለው የኢትዮጵያ የህግ ባለሙያዎች የጠበቆች የመረዳጃ ማህበር ብለው የነበረው ይሄ መስከረም 29 1958 ብዙ ሳይቆይ ወደ ታህሳስ አካባቢ ግን የጠበቆች ማህበር የሚለውን ስሙ አዳልት ያደረጉት። እንደውም በኋላ ላይ ብዙ እንትኖች ነበሩ፣ ብዙ ውይይቶች ነበሩ በስራ አስፈጻሚ ኮሚቴው በጠቅላላ ጉባኤው ላይ የጠበቆች ማህበር መባል አለበት ወይስ የኢትዮጵያ ጠበቆች ማህበር መባል አለበት? የክልል አሁን ክልል የምንላቸው ጠቅላይ ግዛት ነው የዛን ጊዜ ይባል እና የጠቅላይ ግዛቱ ሎየሮች እና ህግ ባለሙያዎች ወይም ጠበቆችና አባላት መሆን አለባቸው የሚል በጣም ሰፊ መጻጻፍ ነው የጀመሩት። እና መተዳደሪያ ደንቡን ስናይ ግን ምንድን ነው የሚለው 17 ሰዎችን ነው ለስራ አስፈጻሚ ኮሚቴ አባላት አድርጎ የሚወስደው። ቦርድ 10፣ የስራ አስፈጻሚ ኮሚቴ አባላት 7። መተዳደሪያ ደንብ ውስጥ ያለው ይሄንን ይላል። የመረጡት ግን
10 ሰዎች ናቸው የተመረጡት 10 ሰዎች ናቸው። እና ካደረግነው ጥናት የተረዳነው ነገር ምንድን ነው? ምዝገባው የተደረገው በኋላ ህዳር 1960 ላይ ከዛ ጀምሮ እስከ 1960 ድረስ ህዳር 1960 ድረስ መተዳደሪያ ደንቡን እንዲህ ብናደርገው በዚህ ቢወጣ በዚህ ቢወርድ እንዲህ ቢሆን የሚል ውይይት እንደነበረ እናያለን። ሰርቲፊኬት የተሰጣቸው ተመዝግበው ሰርቲፊኬት የተሰጣቸው ግን ህዳር 1960 ላይ ይሄ የሚያሳየው ምንድነው? ኢቭን መተዳደሪያ ደንቡ ያኔ የጸደቀ ነው የሚመስለን አሁን ስናየው እና 17 የስራ አስፈጻሚና የቦርድ አባላት የሚለው መተዳደሪያ ደንቡ ውስጥ አለ። በዛ መልክ ነው የተቋቋሙ እና የተቋቋሙበትን ዓላማ በምናይበት ጊዜ በመጀመሪያ ሲቋቋሙ የሚሉት የተባለው ምንድን ነው? የጠበቆች መረዳጃ ማህበር የሚለው ስር ማህበሩ አባላት የከፋ ችግር ወይም አደጋ ሲያጋጥማቸው ይረዳዳል። ለመረዳዳት አባላት በስራቸው ላይ ከህግ አግባብ ውጭ የሆነ በደል ሲደርስባቸው አስፈላጊ እርዳታ ማድረግ፣ የአባላትን መልካም ስም፣ ዝና እና ጸባይ ለመጠበቅ እና በሀገሪቷ ላይ ለሚፈጠር ችግር፣ አደጋ ሰብአዊ እርዳታ ለማድረግ ነው የሚል እነዚህ ናቸው እንደ ዋና ምክንያቶች የተነሱት። እና መረዳጃ የሚለው አንድ ብቻ ነው ከመጀመሪያው ላይ ያለው። የቀሩት የሙያውን ስነ ምግባር ማስጠበቅ፣ ክብር ማስጠበቅ፣ ያለ አግባብ ከህግ ውጭ የሆነ በደል በጠበቆች ላይ ሲደርስ ያንን መከላከል እንደሆነ ያሳያል። ታዲያ ይሄ ሁኔታ ታህሳስ ላይ የስም ለውጥ ሲያደርጉም አብሮ የተነሳ ነገር ይመስላል። ለምን መጋቢት ላይ ያነሱት ክርክር አለ። መጋቢት 1958 ያቀረቡት አንዱ ክርክር ምንድን ነው? ጠበቆች ለምንድን ነው በነፃ አንቆም በወንጀል ለተከሰሱ ሰዎች የሚለው ጥያቄ ያነሱ። ያኔ ይህን ያነሱበት ምክንያት የነፃ አገልግሎት አንሰጥም አይደለም፣ ግን የነፃ አገልግሎት እንድንሰጥ ስንጠየቅ የኛ ጉዳይም አይታይም፣ ሌላ ጉዳይ ይዘናል። ያን ጉዳይ የያዝንላቸው ሰዎች ቀጠሮ አስይዘናል። ክርክር ላይ ነው ያለነው። ያንን እንዳንሰራ የሚያሰናክለን አይነት እንትን ነው እየተሰጠን ያለው። በእርግጥ ህገ መንግስቱ አንቀጽ 52 በወንጀል የተከሰሰ ሰው አቅም ከሌለው ጠበቃ አይቆም ካሌላ ብና ካልበልኛ እሱ ግን እኛን እንድንቆም ስንጠየቅ ግን የእኛ ፕሮግራም አይታይም፣ የያዝነው ጉዳይ አይታይም። ፍርድ ቤቱ ይህንን ትእዛዝ ሰጥቻቸዋለሁ በዚህ መሰረት እንድትቀርቡ ይለናል። ያንን በምናደርግበት ጊዜ ጉዳያቸውን የያዝንላቸው ሰዎች ችግር ላይ ይወድቃሉ፣ ጉዳያቸው ይበላሻል። በዚያ በኩል እንወቀሳለን። በዚህ በኩል የቀረን እንደሆነ ደግሞ አልቀረባችሁም ተብለን እንጠየቃለን። ስለዚህ ይሄ አግባብ አይደለም የሚል ጥያቄ ነው ያነሱት። ብዙም ሳይቆዩ ቀጥለው ደግሞ ያነሱት ጥያቄ ምንድን ነው? የጠበቆችን ጉዳይ የሚመለከት ማንኛቸውን ኮሚቴ ውስጥ አባል እንላለን፣ ዲሲፕሊን፣ ፈቃድ አሰጣጥ የመሳሰሉት ነገሮች ውስጥ የሚል እንደውም ትንሽ ቀደም ብሎ ምንድነው ይሉት የነበረው የጠበቆችን ጉዳይ እኛ ነን ማየት ያለብን፣ ዲሲፕሊን እንትናቸውን እኛ ነን ማየት ያለብን። ጠበቃ ያለውም ሰዎች በእኛ ላይ ጥፋት አጥፍተዋል፣ ጥፋት አላጠፋም አጣርተው መወሰን የለባቸውም የሚል አዝማሚያ ነበራቸው። በኋላ ግን ቀስ እያሉ በፍትህ ሚኒስቴር ውስጥ ባለው የጠበቆችን ጉዳይ በሚያየው የዲሲፕሊን ኮሚቴ፣ ሌሎች ኮሚቴዎች ውስጥ አባልን የሚል ጥያቄ ነው ያነሱት እና ይህንን ኦልሞስት እስከ መጨረሻው ድረስ የምናየው በ62 አካባቢ እንዲሁም በ1962 አካባቢ የጠበቆች ጉዳይ በህግ መውጣት አለበት፣ 61 በህግ መውጣት አለበት። የጠበቆችን የሚያስተዳድር የጠበቆች የአስተዳደር ስነስርዓት እና ማንኛውንም የሚመለከት በህግ መውጣት አለበት የሚል ጥያቄ ሁሉ ተነስቷል እና መጀመሪያ አቶ ወርቄ ወልደሃንስ ነበሩ ፕሬዚዳንት። ከዛ አቶ ዮትዳሩ፣ ከዛ አቶ ጊላን ኪያን ባህታ የሚባሉ ነበሩ።
ሶስቱ ናቸው የመጀመሪያዎቹ ፕሬዚዳንት። ሶስቱንም ፕሬዚዳንቶች ያደረጓቸውን ስራዎች በምናይበት ጊዜ ከፍትህ ሚኒስቴር ጋር፣ ከጠቅላይ ፍርድ ቤት ጋር፣ ከሌሎችም ጉዳዩ ከሚመለከታቸው አካላት ጋር ሲያነሱ የነበረው አንዱ ጥያቄ አሁን ያነሳናቸው ጉዳዮች ናቸው እና ይሄ የጠበቆችን መብት የመጠየቅ የመሳሰሉት ጉዳዮች ከዛም ጊዜ ጀምሮ የነበሩ ናቸው። ስለዚህ መረዳጃ ማህበር የሚለው እንደ መነሻ ነው የሚታይ። ከጀርባው እነዚህን ነገሮች ለማንሳት እንደፈለጉ ነው የሚታየው። ምክንያቱም መስከረም 9 ላይ ተቋቁሞ ታህሳስ ላይ ስሙን መቀየር፣ ከዛ መጋቢት ላይ የለም እነዚህ ችግሮች ሊታዩና መፍትሄ ሊሰጠ ይገባል የሚል ጥያቄ እንዲሁ ዝም ብሎ ድንገት የመጣ ነው የሚል እምነት የለኝም። ፋይሎቹ ታየት እና ሲቋቋም የነበረው የሚል ይመስላል። ያቋቋሙት እንደነዚህ ያሉ ሰዎች ናቸው። በኋላ ከ1966 በፊት የነበረው የመጨረሻው ምርጫ 1965 ላይ ነው እና 1965 ላይ የተደረገው ምርጫ አቶ ጌታሁን ሁነኛው የሚባሉ ኮሚቴ ውስጥ የነበሩ ሰው ናቸው። ከ1962 ጀምሮ መተዳደሪያ ደንቦችን በተመለከተ በተለይ ሲከታተሉ፣ እርማቶቹን ሲያደርጉ፣ ውይይት ሲያቀርቡ የነበሩ ናቸው እና በ1965 እሳቸው ተመረጡ እና እሳቸው ስንተኛው ማለት ነው? 4ኛው የማዕከሉ ፕሬዚዳንት ነበሩ እና አመሰራረቱ ባጭሩ ይሄን ይመስላል። እስከማስታውሰው ድረስ ሲጀመር የጠበቆች ብቻ ነበር። እንዳውም እንደ መረዳጃ ተብሎ ነበር። በኋላ የጠበቆች ማህበር አሉት በጊዜ ውስጥ። በኋላ ግን ባር አሶሲዬሽን የሚለው ነገር ኮንሰፕት አለ። ባር አሶሲዬሽን የሁሉም የህግ ሙያ ላይ የተሰማራ በሙሉ የሚሰባሰቡበት ነው እና ለምን ሰፋ አድርገ ነው ጠበቆችን ብቻ ሳይሆን ሌሎችም የህግ ባለሙያዎች የሚሳተፉበት አናረግም በሚል በተባባሪ አባልነት ለምሳሌ በየመስሪያ ቤቱ ያሉ የድርጅቶች ጠበቆች አባል እንዲሆኑ፣ ተማሪዎች ደግሞ ሎስኩል ተማሪዎች የሚሆኑ ተባባሪ አባል እንደዚህ እንዲሆን በማለት ከዛ በመነሳት የሙያ ማህበር የማለት የመጥራትም አዝማሚያ አለ። በኋላ እነሱ ራሳቸው ሰፋ ያደረጉትን ዓላማውን የጠበቆችን ጉዳይ አስጋቡና ስሙንም የጠበቆች ማህበር አሉት። መጀመሪያ ላይ መረዳጃ ብለውት ነበር። በኋላ ሰፋ አደረጉና የጠበቆችን ስነ ምግባር መከታተል፣ እውቀታቸውን ማሳደግ ምናምን፣ የሙያውን ማስከበር የሚል ጨማምረውበታል። ስለዚህ ደረጃ በደረጃ የማደግ ነገር ነው ያለው። እኛ ማህበሩን እንግዲህ በአዲስ መልክ እንዲደራጅ ካደረጉት የመጀመሪያዎቹ ተመራጮች መካከል እኛ ነን። ከዚያ በፊት በስርዓት በየወር በስርዓት ጠብቆ የሚቀያየር ፕሬዚደንት አልነበረም። ስለዚህ ትዝ እንደሚለኝ አቶ ነጋ ፋንታን መጀመሪያ አስመረጥን። ከዛ አቶ ሰይፉ ተካው፣ ሶስተኛ እኔ ነበርኩ ፕሬዚደንቱ እና ይሄ ቅብብሎች ውስጥ ብዙ ጥሩ ስራ ተሰርቷል። ተግዳሮት የሚሆነው ራሱ አባላቱ ምን ያህል ለመሰባሰብ ፍላጎት አላቸው የሚል የተወሰኑ ሰዎች መቼም አንቂ ያስፈልጋል እና አንቃዮቹ እያደረጉ ቀስ እያለ የሚያድግ ነገር ነው። ያንን በእውነቱ በብቃት ተውተውታል እና የመጀመሪያዎቹ በ58 ዓመተ ምህረት የነበሩት ጠበቆች እንደኛ በዲግሪ በምናምን የተመረቁ በሎስኩል ገብተው የተማሩ አይደሉም። አብዛኛዎቹ ያው በልማድ ዳኝነት ነው ጥብቅና የህግ ሙያን የተማሩ ናቸው። ግን በሚገርም አኳኋን እነሱም ቢሆን ምን አይነት ማህበር ሊቋቋም እንደሚገባው ግንዛቤ ያላቸው እንደሆነ ነው የሚታየው። ምክንያቱም እኛ በኋላ አስፋፋ ነው እንጂ መሰረቱን የጣሉት እነሱ ናቸው እና በዚህ በኩል ግን በኋላ ላይ ደግሞ ከውጭ የመጡትም እንደነ አቶ ንጉሴ ፍታወቅ ያሉ የተማሩ
ገቡ። በኋላ እና አቶ ፍስሐ ባዬም እንደዚህ የተማሩ ከሎ ስኩል ግራጁዌት ያደረጉ ወዲያው ነው የተቀላቀሏቸው። እኔ አሁን ግራጁዌት ያደረግኩት 64 ዓመተ ምህረት ነው ከሎ ስኩል የተመረኩት። እንግዲህ ከ6 ዓመት በኋላ ማለት ነው። ከኔ በፊት ደግሞ ያደረጉ አሉ። ስለዚህ ወዲያው የተማሩትም ተቀላቀሉና ከሞላ ጎደል ዛሬ የሚሰራውን ስራ ለመስራት ጥረት ያደርጉ ነበር እና እየሰፋ ጥንካሬ እያገኘ ሄደ ከሚባል በስተቀረ መሰረቱ ብዙ የተለወጠ አይደለም። እንደኔ ብዙ ጊዜ የሚነሱ ወቀሳዎች አሉ። ማህበሩ ምን ያደርጋል፣ ምን ሰራ፣ ምን ጥቅም ይሰጠናል? ይህን ታሪክ ለሚያይ ሰው በእውነት ለመናገር በመኖሩ የሰራቸው ብዙ ነገሮች አሉ። ይህ ማለት ግን ድክመት አልነበረም፣ ከዚህ የተሻለ ሊሰራ አይችልም ነበር ወይ የሚለው የኛ የአባላቱ ጥረት ወይም የኛ ድካም ነው። ስራዎችን ለመስራት ጥረት ሲደረግ ውጭ ሆኖ ከመውቀስና ከመተቸት በላይ አትሊስት የእንትኑ አካል ሆኖ ለውጥ ለማምጣት መሞከር ጥሩ ይመስለኛል። ይሄ ግን መጀመሪያም የነበረ ነው። የሚገርመው ነገር ለምሳሌ በ1961 ይመስለኛል 61 በነበረው ጠቅላላ ጉባኤ ላይ ሪፖርት ያቀረቡት አቶ ወርቄ ወልደ ዮሐንስ የሚባል ፕሬዚዳንት ማለት ነው። የመጀመሪያው እንደገና ከአቶ ህይወት ዳሩና ከአቶ ጊላ ሚካኤል ጋር እየተቀያየሩ እስከ 1964 የተጋቡት ፕሬዚዳንቶች ነበሩና ምንድን ነው የሚሉት? አንዳንድ አባላት ይላሉ ገብተው ከኛ ጋር እንደመስራት ከውጭ ሆነው እኛን ያሽሟጠጣሉ እና ውጭ ሆነው ማሽሟጠጥ ምንም ጥቅም የለውም። ሲሆን ወደኛ ተቀላቅለው ከኛ ጋር ቢሰሩ ነው የሚሻለው። ውጭ ቆሞ ያልሆነ የሆነ ነገር ማውራት ምንም ጥቅም የለውም የሚል በግልጽ ያስቀመጡት ቃል አለና ያ ቀጥሏል እስከዛሬ ድረስ። ስለዚህ ምናልባት ባህላችን ሊሆን ይችላል የሚል አንዳንድ ጊዜ ይሰማኛል። ምክንያቱም ያኔ እንደዛ ያሉ ሰዎች ከነበሩ አሁንም አሉ፣ ግን ሰርተው ገብተው ለውጥ ለማምጣት አይደለም። ሲምፕሊ ማህበሩ ምን ይሰራል፣ ደካማ ነው፣ ጥቅም የለውም ግን የሚሉ ሰዎች እና ድምፆች እንዳሉ እናውቃለን። አንዱ ትልቁ ችግር ከዛ ጊዜ ጀምሮ የተነሳው የኮሚቴዎች አለመሟላት፣ ሌላው አባላት አንዴ ከፍ ይላሉ፣ ዝቅ ይላሉ፣ ቁጥራቸው ይጨምራል፣ ይቀንሳል። ከዛ ጊዜ ጀምሮ ነበረ። ሌላው ትልቁ የዛን ጊዜ የነበረው ችግርና አንዳንድ የቦርዱ አባላት አስተያየት የሰጡበት መፍትሄ ብለው ያቀረቡበት ነገር ደግሞ የገቢ ማነስ፣ ገንዘብ እና ሪሶርስ ማነስ እና ምንድን ነው የሚሻለው ይህን ነገር ለመቀየር ተብሎ የተለያዩ ሀሳቦች ቀረቡ። መጨረሻ ላይ ምንድን ነው የተደረገው? አንዱ ከተደረጉት ነገሮች አንዱ ቢሮውን ለሁለት ከፍሎ ማከራየት እና ከዛ ገቢ አንዳንድ ነገሮችን መሸፈን እና ይሄ ቢሮ ራሱ ለሁለት ተከፍሎ ኪራይ ተሰጥቶ ነበረ እና መጨረሻ ላይ በ1996 መሰለኝ የተለቀቀው። አንለቅም አሉ ተከራይተው የነበሩ ሰዎች እና ፍርድ ቤት ድረስ ሄደዋል ያንን ቢሮ ለማስመለስ የተከራዩትን ለማስመለስ እና 96 ነው ተጠቅሎ የተመለሰው ለስራ አስፈጻሚ ኮሚቴው ለማህበሩ። እንግዲህ 74 ነው እዚህ የገባው የህግ ባለሙያዎች ማህበር። ከ74 ጀምሮ እስከ 96 ግማሹን እንግዲህ በመሃል ጥገኞች ወይም ጢሰኞች ላይኖሩበት ይችላሉ፣ ግን እስከ 96 ግን ነበሩ። ይሄ እንግዲህ አንዳንዴ ለብቻው ይዞት አንዳንዴ ከተከራዮቹ ጋራ በጋራ ይዞት ሊሆን ይችላል። ግን መጨረሻ ላይ ወደ 90ዎቹ መጀመሪያ አካባቢ ልቀቁልን አትልቀቁልን ክርክር ነበር። 96 ነው የለቀቁት ተከሰው። ጠበቆች ናቸው ባይዘው እነዛ ሰዎች ተከራይተው የነበሩት እና ያ ከሆነ በኋላ እንግዲህ እዛ ውስጥ እንዲገቡ ያደረጋቸው የገቢ እንትን ነው፣ የገቢ ችግር ነው። የገቢ ችግር ከዛ ጊዜ ጀምሮ የነበረ ነው፣ አሁንም ድረስ ያለ ነው። እነዚህ ነገሮች ከዛ ጊዜ ጀምሮ የመጡ ችግሮች ናቸው። ሌላው ቢሮ እንትን ለማድረግ ለማቋቋም ህንፃ ለመስራት በጣም ብዙ ጥረት ተደርጓል።
ዲዛይኖች ተሰርተው ነበር፣ ግን አልተሳካም። ያም ፌል አደረገ በተለያዩ ምክንያቶች። አንዱም ለእነዚህ ችግሮች ምክንያት የሆነው ከ97 ምርጫ ጋር የተያዙ እንትኖች ውዝግቦች ናቸው እና ማህበሩም እዛ ላይ ፎከስ አድርጎ መቀጠል አልቻለም። ቦታም አገኛለሁ ብሎ አስቦ የነበረው በዛ ምክንያት ተደነቃቀፈ፣ ሳይሳካ ቀረ። ሌላው የገቢ ማምጫም ይሆናል፣ መገናኛም ይሆናል፣ መሰብሰቢያም ይሆናል ተብሎ የተቋቋመ ክለብ ነበር እዚህ ላንቻ አጠገብ፣ ከላንቻ ጀርባ ስብሰባዎች ይደረጉበታል። ተከታታይ የህግ ስልጠና ይሰጥበታል። የህግ ባለሙያዎች ጠበቆችም እየተገናኙ የሚጫወቱበታል፣ ይመካከሩበታል፣ ይዝናኑበታል የሚልም ነበር። እሱም እንደ ገቢ ማምጫም በአንድ በኩል ታስቦ ነበር። እሱም አልተሳካም፣ ፌል አደረገ፣ ተዘጋ። በ2001 2002 አካባቢ ተዘጋና እነዚህ ችግሮች አሁንም አሉ። ትችቱ፣ ወቀሳው አሁንም አለ። የገቢ እጥረቱ አሁንም አለ። የአባላት ጥርዥ ብርዥ ማለት፣ አንዴ ከፍ አንዴ ዝቅ ማለት አሁንም አለ። እነዚህ ነገሮች ናቸው ትልቆቹ ችግሮች ብዬ የማስበው። እነዚህን ማስወገድ ከቻልን ማህበሩ ሌላ 60 ዓመት በተሻለ ሁኔታ ይኖራል ብዬ ተስፋ አደርጋለሁ። ጠበቃ ሲሆን ሁሉም አይሆንም ነበረ፣ በፈቃደኛነት ነበር እና ማንም ሁሉም አይሆንም። ግን እኔ ጠበቃ እንደሆንኩኝ ነው ጠበቃ ማህበሩን የተቀላቀልኩት። ጠበቃውም ከመሆኔ በፊት ማህበሩን በደንብ አውቀዋለሁ። ለምንድን ነው የማውቀው? እኔ በ1971 ዓመተ ምህረት የኢትዮጵያ ምክትል ጠቅላይ አቃቤ ሕግ ነበርኩ። የፍትሐ ብሔር መመሪያ ኃላፊ ነበር ፍትህ ሚኒስቴር ውስጥ እና ይህም ብቻ ሳይሆን ደግሞ የፍትህ ሚኒስቴር በጊዜው ውይይት ክበቦች የሚባሉ ነበሩ። የፍትህ ሚኒስቴር የአጠቃላዩ ፍርድ ቤትን የሚጨምር ነበረ እና የአጠቃላዩ የውይይት ክበብ ሊቀመንበር ነበርኩ እና አንድ ያደረግነው ነገር ምንድነው? ጠበቆችን በውይይት ክበብ እንዲደራጁ አደረግናቸውና እኔ ነበርኩኝ አጠቃላይ የፍትህ ሚኒስቴር። ያኔ ፍትህ ሚኒስቴር ስለሆነ ሁሉም ያለው እዛው ፍርድ ቤቶችን በፍትህ ሚኒስቴር ስር ነበሩ። ልደታ የሚገኘው እንትን ውስጥ ውይይት ክበብ እንዲያቋቋሙ አደረግኩኝ እና እንዲወያዩን አድርጌ አብረን በጣም እንሰራ ነበር በቅርበትና ለምን መተዳደሪያ ደንባችሁን ወደፊት የጠበቆች ማህበር ምን መልክ መያዝ አለበት የሚለውን ለምን አንድ ነገር አትሰሩም ተባለ። ኮሚቴ አቋቋሙና ዛሬ የፌዴራል ጠበቆች ማህበር የሚቋቋሙበት አይነት አሁን የስነ ምግባር መመሪያውን፣ የመተዳደሪያ ደንቡን፣ አዋጁን፣ ሊወጣ የሚገባውን ያን ሁሉ አዘጋጅተው አቅርበዋል። ያኔ ከነሱ ጋር አብሬ ሰርቻለሁ። እኔ ትኩረቴ በዳኝነት ላይ ነበረ። አንድ ቀንም ጠበቃ ሆናለሁ፣ ከዚያም አልፎ ደግሞ የጠበቆች ማህበር አባል ሆኜ የጠበቆች ፕሬዚደንት መሆናለሁ ብዬ አስቤው አላውቅም ነበር እና ዳኛ ሆኜ በቃ ዳኛ ከሆንሽ ድሮ በነበረው አስተሳሰብ ትኩረትሽ በሙሉ ዳኝነት ላይ ነው። ዳኛ ደግሞ ሁለት ደባል ሙያ ደባል እንትን ሊኖረው አይችልም። ብፈርድ ይፍረድብኝ፣ ባደላ ያድላብኝ ብሎ በራሱ ፈርዶ ስሜቱን ክዶ ስራውን የተቀበለ ሰው ነው ዳኛ ማለት እና ዳኝነትና ሀብት አብሮ አይሄድም። ስለዚህ እኔ በራሴ ምክንያት ዳኛ ሆኜ ቢሮ ውስጥ እንዳለሁ እሞታለሁ ብዬ ነበር አስብ የነበረው። በመሃል በማላውቀው ምክንያት በ1980 ዓመተ ምህረት መጨረሻ ላይ ታሰርኩ። 4 ወር ያህል እስር ቤት ቆየሁ። ከዚያ በኋላ ዳኛ አይደለህም ተባልኩ። ስለዚህ አስቤውም ተመኝቼውም ወደማላውቀው ወደ ጥብቅና ስራ ሄድኩ። ውስጥ የነበሩ ቀድሞ የሚያውቁኝ ጠበቆች ጠርተውኝ እንድናቋቁመው ጠርተውኝ
እኔም ያንን ተቀብዬ ፕሬዚደንት መርጠን ለመጀመሪያ ጊዜ በስርዓት የተመረጠ ፕሬዚደንት መርጠን አቶ ነጋ ፋንታ የሚባል ፕሬዚደንት መርጠን ይህንን መጽሔት አቋቁመን ከነሱ ጋራ ለአንድ ለ5-6 ዓመት ገደማ ከመራን በኋላ እኔም በ90ዎቹ ውስጥ ይመስለኛል 91 ፕሬዚደንት ሆኜ አገልግያለሁ። በአባልነት ጆይን ያደረኩት ጠበቃ ከሆንኩ በኋላ ነው። ከዛ በፊት ግን እሳተፍ ነበረ። የማህበሩ የሚያዘጋጃቸው የተለያዩ ጥሪ ይደረግ ነበረ። ስለዚህ እዛ ጥሪ ላይ እየመጣሁ እሳተፍ ነበረ። ግን አባል የሆንኩት ወደ ጥብቅና ስገባ ነው። አንድ የህግ ባለሙያ ትሬኒንጉ አንዱ ፍትህ እንዲሰፍን፣ ፍትህ እንዲረጋገጥ የበኩሉን ጥረት ማድረግ ነው። ልክ እንደኛ ሀገር ባሉ ታዳጊ ሀገሮች ውስጥ ደግሞ የፍትህ ጥያቄ ትልቁ ጥያቄ ነው እና ከዚህ አንጻር አንድ የህግ ባለሙያ ብቻውን ከሚያደርገው ኢፈርት ይልቅ ተደራጅቶ በጋራ ሆኖ የሚያደርገው ተቋማዊ በሆነ መልኩ የሚያደርጋቸው እንቅስቃሴዎች በውጤታማ እንደሆኑ ከሌሎች ሀገሮች ተሞክሮ የሚታወቅ ስለሆነ የኢትዮጵያ ህግ ባለሙያዎች ማህበር ዓላማንም በተደጋጋሚ በመሄድ ያወቅኩት ስለነበረ በወቅቱ ደግሞ ምርጫ 97 ተደርጎ ከዛ ከምርጫ 97 በኋላ የነበሩ በተለይ በወቅቱ ፍርድ ቤት ሳይቀርቡ የታሰሩ ሰዎችን የማህበሩ አባላት ይወክሉና ይቀርቡ ስለነበረ እነዛ ነገሮች በወቅቱ ማህበሩ ለፍትህ ስርዓት እያበረከተ ያለውን አስተዋጽኦ በጣም ኢምፕረስ አድርጎኝ ነበር። ስለዚህ እኔም ከምርጫው ከተካሄደ 2-3 ዓመት በኋላ ነው ጥብቅና ፍቃድ አውጥቼ እንትን ያደረኩት። በዛው ጆይን አደረግኩ ማለት ነው። የኢትዮጵያ ህግ ባለሙያዎች ማህበር አባል ለመሆን የፈለግኩበት ያው መቼም ለህግ ባለሙያ ህግ እንዴት መረጥክ ተብሎ አይጠየቅም። ሁሉም ወገንተኛ ስለሆነ ራሱን ይፈልጋል። በኢትዮጵያ ውስጥ ደግሞ ከነበሩት ወይም አንጋፋ ከሚባሉት አሁንም የሆነውም የኢትዮጵያ ህግ ባለሙያዎች ማህበር ስለነበረ ያው የሙያ አጋሮቼን ፈልጌ ከሚመስሉኝ ሰዎች ጋር ህብረት ለማድረግ ነው የተቀላቀልኩት። ማህበር የተቀላቀልኩበት ምክንያት እንግዲህ አንድ ላይ ስራዎችን መስራት ውጤታማ ያደርጋል ብዬ አምናለሁ። እንደ ባለሙያም የባለሙያውን ጥቅምና መብት ከማስከበር አንጻር እንዲሁም እንደ ሀገር ደግሞ ለማህበረሰቡ ለሀገር የህግ የበላይነትን የምንፈልገውን የፍትህ ስርዓት ከማምጣት አንጻር አይ ቲንክ አንድ ላይ መስራቱ ውጤታማ ያደርጋል፣ ተጽዕኖ ፈጣሪም ያደርጋል ብዬ ስላመንኩ ነው የተቀላቀልኩት። ለምሳሌ ከዓለም አቀፍ ተቋማት ጋር በኢትዮጵያ ውስጥ የኢትዮጵያ የህግ ባለሙያዎችን ወክሎ ከውጭ አካላት ጋር ግንኙነት ያደርግ የነበረው የኢትዮጵያ ህግ ባለሙያዎች ማህበር ነበረ። 2 ማሳያዎችን መጥቀስ እችላለሁ። አንደኛው የፓሉ ፓን አፍሪካን ሎየርስ ዩኒየን አባል ነበር ማህበሩ። በዛ ውስጥ ተሳትፎ ያደርግ ነበረ። እኔም በአመራር በነበርኩበት ጊዜ ተሳትፎ አደርግ ነበር። ስለዚህ በዓለም በኮንቲነንታል ሌቭል በአህጉራዊ መድረክ ተሳትፎ እንድናደርግ አስችሎናል። ያ ማህበር መኖሩ በግለሰብ ደረጃ እናሳካውም ነበረ። በምስረታውም በብዙ ነገር ውስጥ አስተዋጽኦ ነበረን። እኔም መመስከር ችያለሁ። ሁለተኛው በአይቢ የሚባለው ኢንተርናሽናል ባር አሶሲዬሽን በዓለም አቀፍ ጠበቆች ማህበር ውስጥ ተሳትፎ ነበረን። የተወሰኑትን ኮንፈረንሶች በማህበሩ አማካኝነት ተሳትፌያለሁ። እሱ ብቻ ሳይሆን በወቅቱ አዲስ ማህበር መቋቋም አለበት፣ ስታቱታሪ ባር መኖር አለበት የሚለው በአጀንዳነት ተይዞ ውይይት ሲደረግ እኔ በዛ ውይይት ላይ ተሳትፌያለሁ እና ያንንን ለማገዝ የኮሚቴ ተቋቁሞ ከተለያዩ ሀገሮች አባላት የሆኑበት ኢትዮጵያ ውስጥ ማህበር እንዲቋቋም ድጋፍ ለማድረግ ጥረት ተደርጎ ነበረ። የኮሚቴ አባላት ተሰይመው በተወሰነ ደረጃ አብረውን ሰርተው ነበረ። አሁን ያለው ህግ ከመውጣቱ በፊት በስራ አስፈጻሚ ኮሚቴ አባል በነበርኩበትም ፕሬዚደንት በነበርኩበትም ጊዜ አብረን ለመስራት ሞክረናል። ያን ድጋፍ ማሰባሰብ የተቻለው
የሌሎችን ሀገሮች ልምድን እንዲሁም ትኩረትን ማግኘት የተቻለው ይሄ ማህበር ስለነበረ ነው። ስለዚህ በዓለም አቀፍ ደረጃ በነበረን ግንኙነት የኢትዮጵያ ጠበቆች መወከል ችለዋል። ተሳትፎ እንዲኖራቸው ማድረግ ተችሏል። ስለዚህ አንዱ ይሄ ነው። ሌላው ማስታወሰው በተደጋጋሚ ስልጠናዎች ይካሄዱ ነበረ። ስለዚህ እነዛ ስልጠናዎች ተቋርጠው ከነበሩበት ሁኔታ ከእንደገና እንዲጀመር አድርገን በተለያዩ የህግ ርዕሶች ላይ ውይይት ይካሄድ ነበረ። ሀገር አቀፍ፣ ዓለም አቀፍ ህጎችን የሚመለከቱ ውይይቶች ይካሄዱ ነበር፣ ስልጠናዎች ይሰጡ ነበረ። ይህ በተወሰነ ደረጃ የህግ እውቀትን ወይም ከክህሎት አንጻር የሚኖርን ክፍተት መሙላት አስችሏል ብዬ አምናለሁ። ከዛ በተጨማሪ አሁን የተቋቋመው የፌዴራል ጠበቆች ማህበር በዋናነት በዚህ ማህበር ውስጥ በተሰራ ስራ የተገኘ ውጤት ነው። ይህንን ልል የቻልኩት ሲቋቋም ኮሚቴው ይህንን የሚሰራ ኮሚቴ ሲቋቋም አባል ነበርኩኝ። በአጋጣሚ በአመራር ላይ አልነበርኩም ያኔ። ግን በወቅቱ የማህበሩ ዳይሬክተር አማካኝነት እዛ ውስጥ የሚሳተፉ አባላት ሲፈለጉ እኔም ለመሳተፍ ችያለሁ። ስለዚህ ይሄም አሁን የተገኘው ውጤት የዛ ማህበርም ፍሬ ነው ብዬ መናገር እችላለሁ። ይሄንን ስል ግን እዛም ኮሚቴ ውስጥ መሳተፋችን ብቻ አይደለም። አመራር በነበርንበት ጊዜ ከፍትህ ሚኒስቴር አመራሮች ጋር ተነጋግረን በህግ የሚቋቋም ማህበር አስፈላጊነት ላይ ተማምነን እዛም አንድ መድረክ አዘጋጅተን ነበረ። እዛ መድረክ ላይ ከኛ የስራ አስፈጻሚ ኮሚቴ አባላት መካከል አንዱ መጀመሪያ ረቂቅ እንዲዘጋጅ አድርገን ረቂቁ ላይ ውይይት ማድረግ ችለናል። ከዛ በኋላ በወቅቱ ከነበሩት ሚኒስትር ዴኤታ ጋር ስንነጋገር የማህበሩን መቋቋም ምንም ተቃውሞ እነሱ እንደሌላቸው ቢቋቋም እንደሚደግፉ የመጀመሪያ ምልክት የታየው በዛ አጋጣሚ ነበርና በተለያየ ጊዜ የተሰራው ስራ ይሄን ውጤት አምጥቷል ማለት ይቻላል። ስለዚህ እንደዚህ አይነት ለውጥ በሙያው ላይ አጠቃላይ ስርዓቱ ላይ አስተዋጽኦ ለማድረግ የሚያስችል መድረክ እንዲኖር በማድረግ ቀላል የማይባል ስልጣን የተሰጠው ማህበር እንዲቋቋም ማስቻል ተችሏል እና ይሄም ሊሆን የቻለው በዚህ ማህበር አማካኝነት ነው። ብዙ የአድቮኬሲ ስራዎች ተሰርተዋል። ከተለያዩ የመንግስት አካላት ጋር መነጋገር ተችሏል። ማስታውሰው በወቅቱ ከስራ አስፈጻሚ ተወክለን የጠቅላይ ፍርድ ቤት ፕሬዝዳንት ጋር ዝርዝር በእኛ በኩል በባለሙያው በኩል የሚታየው ችግር ከፍርድ ቤቱ አንጻር መታረም አለባቸው ያልናቸውን ሰነድ አዘጋጅተን ይዘን መተን ውይይት እንዳደረግን አስታውሳለሁ። እና እነዚህ ስራዎች መሰራት የቻሉት ማህበሩ ስለነበረ ነው። ከዛ በፊትም በአባላቱን ወክሎ የጥብቅና ፈቃድ እንዳይነጠቁ በመከራከር በመሳሰሉት ብዙ አስተዋጽኦ አድርገዋል። ይሄ የሙያ ማህበር እንግዲህ ባለፉት 60 ዓመታት ውስጥ የዚህ ማህበር አባላት ናቸው አብዛኛውን የኢትዮጵያን የስቴት ስትራክቸር የህግ ተቋማቷን አሁን የያዘው መልክ ቅርጽ እንዲይዝ ያደረጉት የህግ ባለሙያዎች ናቸው። እነዚህ ባለሙያዎች ናቸው። እነኚህ ሰዎች ደግሞ በአንድም በሌላም መልኩ የዚህ ማህበር አባል ሆነው አልፈዋል። ብዙዎቹም ማለት እችላለሁ በርካታ አባላት ሆነው አልፈዋል እና የኢትዮጵያን ቅርጽ አሁን ያላትን የስቴቱን ቅርጽ መንግስትን በማማከር ለመንግስት ውስጥ ሆኖ በመስራት ህግን በማርቀቅ አንዳንድ ጊዜም ኃላፊ ሆኖ በመስራት ከውጭም ደግሞ በማህበሩም ራሱ ምክርን በመስጠት ትችትን በማድረግ በችሎት አደባባይ ደግሞ የመንግስት ባለስልጣናትን ወይም ተቋማት የሚፈጽሟቸውን አንዳንድ ህግን ያልተከተሉ ነገሮች እንዲታረሙ፣ ተጠያቂነት እንዲረጋገጥ፣ ግልጽነት እንዲመጣ በማድረግ ትልቅ ስራ ሰርተዋል እና አሁን እኮ በህግ ማስተዳደር የሚለው ደረጃ ላይ ደርሰናል። ድሮ በሰው ፍላጎት የሚተዳደር ሀገር አንድ ባለስልጣን በራሱ ፍላጎት በራሱ ስሜት ሀገር ከሚያስተዳድርበት ዛሬ ደግሞ ህግ እየጠቀስን ወደምናስተዳድርበት እርግጥ የሰዎች ፍላጎት ህጉን ወደ የተዛባ ትርጉም እንደሚሰጠው በደሎች ዛሬም እንዳሉ ሳረሳ ግን በህግ መተዳደር አለብን፣ ሀገርም በህግ መተዳደር፣ መንግስት በህግ መተዳደር አለበት የሚለው ነገር ያለዚህ ማህበር በቀጥታም ሆነ በተዘዋዋሪ ማለት ነው ይህ በአባላቱ
በቀጥታም ሆነ በተዘዋዋሪ ያደረገው ያሳድረው ተጽዕኖ ነው ብዬ ነው የማምነውና እርግጥ ብዙ ይቀረዋል፣ ከዚህ በላይ ይሰራል ከዚህ በኋላ ብዬ አስባለሁ። ነገር ግን እነኚህን ነገሮች ማየት ይቻላል። በህትመቱም የህግ እውቀት እንዲስፋፋ በህትመቱም በብዙ መንገድ ማለት ይችላሉ። ዋናው የሀገር ግንባታው ላይ በቀጥታም ሆነ በተዘዋዋሪ በጎ አስተዋጽኦ ያለው ማህበር ነው ብዬ ነው የማስበው። በህይወቴ ውስጥ የሚያስደስተኝ ስራ ሰርቻለሁ፣ ሰርተናል አንድ ላይ ሆነን እና እሱን ዋና ዋናውን ብነግርሽ ደስ ይለኛል። አንደኛው ምንድነው ማህበሩ የበለጠ አባላት እንዲኖሩት የበለጠ ንቅናቄ እንዲያደርግ አድርገናል እና አንደኛ የፓን አፍሪካን ሎየርስ ዩኒየን የተባለው የተመሰረተው በ1996 ዓ.ም የአፍሪካ ጠበቆችን በማሰባሰብ ነው። አልነበራቸው ጠበቆች፣ የአፍሪካ ደረጃ ጠበቃ አልነበረም እና እኔም ስብሰባ ኢንተርናሽናል ባር አሶሲዬሽን የሚባላል የዓለም አቀፉ እዛ ስብሰባ ላይ ሲሄድ አገኘኋቸውና ዛሬ ከተገናኘን በኋላ ስንወያይ ለምን አፍሪካ ጠበቃዎች ማህበር አናቋቁሙም ሲባል እናቋቁም አልኩኝ። እኔም እና ማን ይጋብዘናል፣ ማን ሆስት ያደርገናል አይደለ ሲባል እኛ እንችላለን አልኩኝ። እኔ በኋላ እሺ ከቻልክ እንግዲህ አዲስ አበባ ይመሰረታል ተባለ። እዚህ መጥቼ ለስራ አስፈጻሚ ኮሚቴው ስነግራቸው ወዲያው ነው የተቀበሉት። የሚገርም እኮ ነው። እንዴት አቆሙም እኮ የለንም እንዴት እንደምናደርገው። በኋላ መጡ። ይሁን የምታየው እዛ ጋር ያለ የመስራች ጉባኤውን ስናደርግ እዚህ ጠራ፣ ዝግጅት ተደረገ። እዚህ ተደርጎ 32 ሀገራት ጠበቆች ተሰብስበው ለመጀመሪያ ጊዜ የአፍሪካ ጠበቆች ማህበር ተመሰረተ። እንግዲህ ልብ በይ አዲስ አበባ የኢትዮጵያ አፍሪካ መንግስታት ተሰብስበው ዛሬ አፍሪካ አንድነትን እንደመሰረቱት ማለት ነው። እዛ ተመሰረተ። ጽህፈት ቤቱን እዚህ እንዲሆን ተወሰነ እና ጽህፈት ቤቱን ተከራይተን እዚህ እንዲቋቋም አደረግን። ለ2 ዓመት እዚህ ነበረ። ለ2-3 ዓመት ግን በኋላ ላይ የእንትን አድቮካሲ ተከላከለ። ቅስቀሳ ምናምንና መንግስት ሲያደርግን የዲፕሎማቲክ ሚሽን እዚህ ሄድኳርተርስ አግሪመንት የሚባል አለ። ያንን ስንጠይቅ መንግስት ፈቃደኛ ስላልሆነ ጥለው እኔ ከለቀኩ በኋላ ጥለው አሩሻ ሄዱ። አሁን አሩሻ ነው ያለው። ያም ቢሆን ግን ዛሬም የኢትዮጵያ ጠበቆች ማህበር በጣም አክቲቭ ነው። እንዳውም በአሁኑ ጊዜ የፓሉ የፓን አፍሪካን ሎየርስ ዩኒየን ፕሬዚዳንት ኢትዮጵያዊ ነው እና አንድ ትልቅ ነገር ሰራን የምንለው በዛ ጊዜ እሱ ነው። ሌላ መጽሔት የጠበቆች ማህበር ዋናው የሙያ ማህበር ነው። የፖለቲካ ውስጥ የማይገባ እና አንዱ ትምህርት የሚሰጥበትና መሆን የሚያገዝበት መጽሔት ማቋቋም ነው። ከኛ በፊት መጽሔት ማቋቋም አልተቻለም፣ አልነበረም እና ጆርናል አቋቁመን ለ2-3 ዓመት የቆየ በኋላ ላይ ሊቀጥል አልቻለም እንጂ ለረጅም ጊዜ የህግ መጽሔት ማቋቋም ተችሏል። መጽሔቱ የጠበቆች ማህበር የህግ መጽሔት ነው የሚል ሌላ ጠበቆችን ማህበር በኋላም የተወሰነ ችግር ውስጥ የከተተን በ97 ዓመተ ምህረት ከቅንጅት እና ምናምን በኋላ ትልቅ ችግር ተፈጥሮ ወደ 40,000 ሰው ታስሮ ነበር እና 40,000 ሰው ታስሮ በነበረበት ጊዜ ለአንድ ወር ፍርድ ቤት የሚያቀርብ ጠፋ። በኋላ እኛ ተሰበሰብንና ይሄ ትክክል አይደለም፣ ህገ መንግስቱ መከበር አለበት፣ የእኛ ስራ ደግሞ ህገ መንግስቱን ማስከበር ጭምር ስለሆነ ብለን ፍርድ ቤት ወደ 70 የሚሆኑ ጠበቆችን በፈቃደኛነት
በማስተባበር ፍርድ ቤት ሄቤስ ኮርፐስ የሚባለውን የእጅን ማስፈታት ማመልከቻዎች አገባን። ማናቃቸውን ሰዎች ማንም ማቅረብ ይችላል ስለሚለው ህጉን ታውቂዋለሽ አቀረብን። በዛ ምክንያት ወደ ፍርድ ቤት እንዲቀርቡ ተደረገ ለመጀመሪያ ጊዜ እና ህገ መንግስቱን ማስከበር ቻልን። ታሰሩትንም እንዲፈቱ መንግስት ያኔ የሚፈቱትን ፈታ፣ የሚያቀርባቸውን አቀረበ። ይሄ እንትን ነው። ግን ይሄ በአንድ በኩል በመንግስት ስላልተወደደ ከፖለቲካም በስተት ተተረጎመ። ይሄ ፖለቲካ አይደለም፣ እኛ የሰራ ነው። የህግ ባለሙያዎች ነን። ህገ መንግስቱን ነው ለማስከበር ያደረግነው። ግን በኋላ ብዙ በማህበሩ ላይ ችግር ፈጥሮ ነበረ። ያንን እንደምን ብሎ መቋቋም ተችሏል። ያንን መዘርዘር አያስፈልግም። አሁን የተደረሰበት ተደርሷል። አሁን ግን ያኔ ከብዙ የጠበቆች ማህበሮች ጋር ወዳጅነት መፍጠር ችለን ነበር በዛ በ7 ዓመት ውስጥ በጣም እና ዛለው የሚታየውም ከፓሪስ፣ ከካናዳ፣ ከጀርመን ከብዙ ሀገሮች ጋር በተለይ ደግሞ ከአፍሪካ ሀገሮች ጋር ወዳጅነት መፍጠር ተችሎ ነበር እና በዛ ጊዜ ለኢስት አፍሪካን ሎየርስ አሶሲዬሽን የሚባላል የምስራቅ አፍሪካ እዛም ስብሰባ ላይ ታገኝቼ እኔ ማመልከቻም ለመጀመሪያ ያቀርበን የነበረው ነው። አሁን ተቋቋመው የጠበቆች ማህበር የዛ አባል ነው እና እንደውም ኤግዚኪቲቭ ኮሚቴ ውስጥ ሁሉ ገብተዋል። ስለዚህ ጥሩ ስራ የተሰራበት ጊዜ ነበር። ቅብብሎች ውስጥ ብዙ ጥሩ ስራ ተሰርቷል። ለምሳሌ በኢትዮጵያ ታይቶ ተደግሞም የማይታወቅ አቶ ጌታቸው ቅጣው ፕሬዚደንት በነበረበት ጊዜ እኔም የጠበቆች ማህበሩ የጉባኤው አባል ሆኜ ፓን አፍሪካን ሎየርስ ዩኒየን የሚባለውን አብረን መስርተናል። ቀጥሎም ደግሞ አሁንም ያልተደገመ ለመጀመሪያ ጊዜ አገር አቀፍ የሆነ ፈንድ ሬይዚንግ ስብሰባ ኦርጋናይዝ አድርገን ኮሚቴው ሊቀመንበር የነበርኩኝ ሂልተን ሆቴል ላይ ሸራተን ሆቴል ላይ ትልቅ የመስተንግዶ ስርዓት አዘጋጅተን ከ800 ሺህ ብር በላይ አሰባስበናል። እሱ እንግዲህ ሁል ጊዜ ዓላማችንና ቁጭታችን ማህበሩ የራሱ ቢሮ ሊኖረው ይገባል የሚል ነበር። በዚሁም የተነሳ መሬት እንዲሰጠን ደጋግመን አመልክተን በዚያን ጊዜ እስከዚህ ተጽዕኖ የሚደረግ ነበር በማህበሩ ላይ ማለት ይቻላል። ያ ሊሳካ አልቻለም። ከዛ በወር ተረኛነት ደግሞ እኔ በምርጫው ያው በ3ኛ ጊዜ ፕሬዚደንት ሆኜ አገለገልኩ። ማህበሩ የራሱ ቢሮ የመንግስት ሳይሆን የራሱ ቢሮ ጭምር እንዲኖረው ፈልግ ስለነበር ከዚህ ቢሮ ወደ አዲስ ቢሮ ተከራይቼ ወጥቼ ነበር እና እዛም በጣም ጥሩ ድርጅት መስርተን ጠበቆች እዛ እየመጡ ገንዘባቸውን ሲደሰቱ ገንዘባቸውን እዛ እንዲያጠፉ እና ከዛ በሚገኘው ገንዘብ ራሱን የቻለ የጠበቆች ማህበር ቢሮ እንዲመሰረት ለማድረግ ሞክሬ ቃልም አስገብቼ ነበር። ያ ባለመሳካቱ 2ኛ ተርም አልፈልግም ብዬ ትቼ ወጥቻለሁ። እንደውም አንድ ጊዜ ጠቅላላ ስብሰባ ሁሉ እዛ ጠርተን ትልቅ ድግስ ሁሉ አድርገን ጠበቆች በሙሉ መጥተው እየተደሰቱ ፍቅራቸውንና አባልነታቸውን በትክክል ገልጠው ነበር እና እኔ በዛ ቀጥለን እንደውም ከዚያ ወጥተን አስቤ የነበረው የጠበቆች ትልቁ ችግር ብዙ ጠበቆች እኔ ጠበቃ በነበርኩበት ጊዜ መጨረሻ ላይ ሀብት ኖሯቸው አይወጡ፣ ለችግር ይጋለጣሉ። ሲያረጁ ጭምር ፍርድ ቤት እየተመሩ የጥብቅና ስራቸውን ለመስራት ይመጣሉ። ይሄ ችግር ነው። ስለዚህ ጠበቆች ገቢ ከወጡ በኋላ ገቢ የሚያገኙበት ስርዓት መኖር አለበት እና ለዚህ የሚሻለው
ተባብረን አንድ ኢንሹራንስ ኩባንያ ለምንድን ነው የማናቋቁመው? እና እነሱ አባሎች ሆነው ከሚገኘው ዲቪደንድ ራሳቸውን እንዲደጉሙ ለምንድን ነው የማይደረገው የሚል ሀሳብም ነበረኝ። ግን ሰሚ ያላገኘሁም። የኢትዮጵያ ሕግ ባለሙያዎች ማህበር እኔ ወደ ማህበሩ ጆይን ካደረግኩ በኋላ የነበሩ ብዙ ተግዳሮቶች ነበሩ ማህበሩ ላይ ማለት ነው። እና አንደኛው እንግዲህ ከስም ስያሜ ጀምሮ ከውክልና ጀምሮ ወዘተ የነበሩ ተግዳሮቶች ነበሩ። ምንድነው እንግዲህ የኢትዮጵያ ሕግ ባለሙያዎች ማህበር ሂስቶሪካሊ ከ1958 ጀምሮ ነው ተመስርቶ የመጣው እና በዛ መካከል የጠበቆች ማህበር ተብሎ ለረጅም ዓመት ነበር የነበረው። በኋላ ደግሞ የኢትዮጵያ ሕግ ባለሙያዎች ማህበር ተባለ። አይ ቲንክ ከምርጫ 97 በኋላ እንግዲህ ይመስለኛል ትዝ የሚለኝ የኢትዮጵያ ሕግ ባለሙያዎች ማህበር የሚለው እንግሊዝኛ ደግሞ የሚጠቀሙ ማህበሩ ኢትዮጵያን ባር አሶሲዬሽን የሚል ነበር። ይህ ነገር ይስተካከል ብሎ ጠቅላላ ጉባኤ ወስኖ ከዛ ውሳኔ በኋላ ያንን ስም ግን ለመቀየር አልተቻለም ነበረ። ምክንያቱም ሌላ ማህበር ስሙ ስለወሰደ ይህን ልንሰጣቸው እንችልም ተብሎ አይ ቲንክ እዛ ላይ ነው ማህበር ጆይን የሚያረኩበት ሰዓት ስለነበር አረሳውም። እና በወቅቱ ትንሽ እነዛ ፈተናዎች ነበሩ፣ ዲቤቶቹ ነበሩ። ምንድነው የጠበቆች ማህበር መባላችን? ምንድነው የኢትዮጵያ ሕግ ባለሙያዎች ማህበር የሚለው? ከስም ስያሜ ጋር ምን ግንኙነት አለን? ስራውን እስከሰራ ነው ድረስ ወዘተ የሚሉ ትልቅ ዲቤቶች ነበሩ። በጣም አስተማሪ ናቸው አሁን ላይ ሆኜ ተመልሼ ሳየው ማለት ነው። በወቅቱ ግን ፈታኝና ያው ተወስኖ መታለፍ የነበረበት ስለነበረ ያንን ክርክርና እሱን ደግሞ አይ የወሰኑ ነገር ሊፈጸም ይገባል የሚል አንድ ግሩፕ አለ። አይ ምን ችግር አለኛ ዋናው ስራውን እስከሰራን ድረስ በቃ ይህን ተቀብለን እንሂድ፣ ፕራግማቲክ መሆን አለብን እና ስሙ ላይ ስቲክ ማድረግ የለብንም የሚል ሌላ ግሩፕ ነበር እና ያው ተገደን ማለት ነው። በኋላ ግን ኢትዮጵያ ሕግ ባለሙያዎች ማህበር ወይም ኢትዮጵያ ሎየርስ አሶሲዬሽን ተብሎ ተወሰነ። እውነቱን ለመናገር ስያሜው የፈጠረው ነገር ነበር ማለት አልችልም። ከዛ በኋላ አልፈነዋል። በወቅቱ ያው እንደ የሚያጨቃጭቅ ነገር የሆነበት ምክንያት እንደ ጥቃት ስለተወሰደም ጭምር ነው እና እንጂ ሌላ ትርጉም የለውም። በኋላ ላይ ሳይሆን እንደውም የኢትዮጵያ ሕግ ባለሙያዎች ማህበር መባሉ አሁን ላለው እየሰራው ላለው ነገር በጣም ጥሩ ነው ብዬ ነው የማስበው። እንደውም ሎየሮቹ ሌሎች ህጎች ማሻሻያ ላይ ሲሰሩ ለረጅም ጊዜ ደግሞ እኛ አጀንዳችን የነበረ የስታቱተሪ ባር እንዲኖረን የማድረግ ስራ አሁን ካልተሰራ ሰው መቼ ይሰራል የሚል ጥያቄ ነበር በእኛ በኩል ማለት ነው። ይሄ ደግሞ አሳማኝ ሆኖ ተገኘ። ምክንያቱም ወደ ባለሳሳት ወደ 90 የሚጠጋ ባለሙያ ነው በሊጋል ሪፎርም ውስጥ የተሳተፈው። ከዚህ ውስጥ አብዛኛው የኢትዮጵያ ሕግ ባለሙያዎች ማህበር አባላት ናቸው። አባላት ብቻ ሳይሆን አክቲቭ አባላት ናቸው። ስለዚህ ይህን ነገር ፑሽ ለማድረግ እና ለመነጋገር ጥሩ ጊዜ ነበር ማለት ነው። በዛን ወቅት ያንን ነገር ወደ በመግፋት እና አጀንዳው እንዲገዛ በማድረግ ረገድ ይህ ማህበር የተጫወተው ሚና በጣም ከፍተኛ ነው። የዛ አካል መሆኔ በወቅቱም የነበሩትን አብረውኝ የነበሩ የስራ አስፈጻሚ ጓደኞቼን ማመስገን ፈልጋለሁ። ምክንያቱም ሁላችንም በጣም ሲሪየስሊ ነበረ ጉዳዩን ይዘነው የነበረው። ኤቭሪ ታይም ፑሽ እናደርግ ነበረ። ተሳክቶልን ደግሞ ወርኪንግ ግሩፑ እንዲቋቋም ተደርጓል። ወርኪንግ ግሩፑ መቋቋም ደግሞ ብቻ ሳይሆን ወርኪንግ ግሩፑን ጭምር መምራት ራሱ የዚህ ማህበር ስራ አስፈጻሚ ዳይሬክተር ወርኪንግ ግሩፑን እንዲመራ፣ እንደዚሁም ደግሞ የቀድሞ ፕሬዚደንት የነበሩት እንደነ አቶ ቴዎድሮስ ምህረት ተከበሩ አቶ ቴዎድሮስ ምህረት ወዘተ እነሱ ደግሞ በአባልነት ተሳትፈው ድራፍቲንጉ ላይ በጣም ሄቪ የሆነ ሌሎችም አባላትን መጥቀስ እንችላለን፣ ግን ብዙ ናቸው እና ብዙ አስተዋጽኦ ተደርጓል ማለት ነው። የዚህ ማህበር አባላት የነበሩ ሰዎች
የአዋጅ እንዲወጣ ብዙ አግዘው የእኛም ስራ አስፈጻሚነት ካለቀ በኋላ ከኛም በኋላ ደግሞ የመጡት ስራ አስፈጻሚዎች ይህንኑ ነገር እንደ ዱላ ቅብብል ወስደው ደግሞ እነሱ ደግሞ ባር አሶሲዬሽኑ እንዲቋቋም ትልቅ ሚና ማህበሩ እንዲጫወት አድርጓል ማለት ነውና ይሄ የአንድ ሰው ሰክሰስ አይደለም። ይሄ የትውልድ ሰክሰስ ነው። ይሄ የሙያው ሰክሰስ ነው፣ የባለሙያው ሰክሰስ ነውና ሲዘከር የሚኖር ነው። የማህበሩ አባል በመሆኔ እኔ አንድ ትልቅ ነገር ይሄ ማህበር የሚያደርገው ነበረ። አሁንም አይ ቲንክ ቢያደርገው ጥሩ ነው ብዬ የማስበው ሐምሌ 30 ሞፈር ደንቀርሳ ነበር። ሞፈር ደንቀርሳ ማለት በእኛ ሀገር ባህል ገበሬ እርሻ አርሶ ዘር ሲጨርስ ማፈር ቀንበሩ አገልግሎት ሲጨርስ ይሰቀላል። በቃ ጨርሷል። ከዛ በኋላ ወደ ሌላ ነው የሚሄደውና ሞፈር ደንቀርሳ ይባላል። እኛም ሐምሌ 30 ፍርድ ቤት ስለምንዘጋ ከዛ በኋላ የአጀንዳችንን አስቀምጠን ክረምት ላይ የጊዜ ቀጠሮ ጉዳይ ካልሆነ በቀር ስለማይኖር አስቸኳይ ጉዳዮች ስለማይኖሩ ተገናኝተን እንሸኛኝ ነበር። መልካም ምኞት የምናደርግበት ነበር። ብዙ በበጋ ላይ ያሳለፍነውን ነገር ትውስታ የሚያቀርቡ ሰዎች ነበሩ። ልምድ የሚያካፍሉ ሰዎች ነበሩ። የጨዋታ የመዝናኛ ጊዜ ነበረን። ያ በጣም ማረሳው ነው። ትልቁ ነገር እሱ ነው። ከትላልቆቹ ደግሞ ለኢትዮጵያ ትልቅ ውለታ ከዋሉ ባለሙያዎች ጋር እንድገናኝም አድርጎኛል። በጣም ትልልቅ የሆኑ ጠበቆች ለኢትዮጵያ በትልቅ ኃላፊነት እየሰሩ በኋላ ደግሞ ጠበቃ ከሆኑ ሰዎች ጋር እንድተዋወቅ ከነሱ እንድገናኝ እድል ሰጥቶኛል። ከዚህ በተጨማሪ ምናልባት ልጠቅሰው የምችለው ነገር እኔም ራሴ አንዳንድ ተሳትፎ አድርጌበታለሁ የምለው የፍትህ ስርዓቱን እናሻሽላለን በተደራጀ መልኩ ማለት ነው። በዚህ ማህበር አማካኝነት ኢምፓክት እናደርጋለን የሚል እምነት ነበረን። አንዳንድ ችግሮችን እየለየን እነኛ ችግሮች ላይ ውይይት እንዲደረጉ እኔም ራሴ ከባልደረባዬ ጋራ የውይይት ሀሳብ አቅርበን የተወያየንባቸው ነበሩ። አዳዲስ ሀሳቦች ሌሎች ጠበቆችም እንዲያውቁ ለምሳሌ ኦቨር ክሪሚናላይዜሽን የሚባለውን ጽንሰ ሀሳብ እኛ በኋላም ታትሞ የታተመውን እሱን ለጠበቆች የማቅረብ እድል ገጥሞናል። የሰበር ችሎት አሰራር ላይ በተመለከተ እኛም ያቀረብነው ነገር ነበር። እነኛ ውይይት ሌሎችም ውይይቶች ሌሎች ሰዎች ያቀረቧቸውም እነኛ ነገሮች ላይ የመማማሪያ መድረክ ሆኖ አገልግሏል። የፍትህ ስርዓቱንም ለማሻሻል ተስፋ የሚሰጥ ድርጅት ተቋም ሆኖ አገልግሏል። እንዲሁም ደግሞ ከመንግስት ጋር እየኖረን ለምሳሌ የግብር የቫት ምናምን ላይ በተመለከተ በማህበራችን አማካኝነት ወረቀት ቀርቦ እስከ መነጋገር ድረስ ደርሰናል። ሌሎችም በርካታ ነገሮች አሉና እንደ ተቋም ብዙ የራሱ ውስንነት ቢኖረው ግን ጥረቶች ነበሩ። ሁላችንም ጥረት ስናደርግ ነበረ። በቂ ነው ባይባልም እንኳን ግን ተስፋ የሚሰጥ ነበር። ከተበታተነው ይልቅ በተደራጀ መልኩ ለመስራት ድል ሰጥቷልና ይህንን ማንሳት ይችላለሁ። ማህበሩን በመቀላቀል የተለያዩ በነፍቶች ይኖሩኛል። የመጀመሪያው ምንድነው? ያው ማህበሩ አንጋፋ ማህበር እንደመሆኑ የተለያየ ኤጅ ግሩፕ ወይም የእድሜ ክልል ያላቸውን ባለሙያዎች የያዘ ነው። ስለዚህ ቀድሞ የኢትዮጵያ የህግ ባለሙያዎች አመለካከት ምን ይመስል ነበረ? የነበራቸው አምቢሽን ምንድን፣ ህልማቸው ምንድን ነበር? በእነሱ ዘመን የነበረው የጥብቅና ህይወት ምን ይመስል ነበረ? አሁን ያለው ምንድን ነው? ቻሌንጆቹ ምንድን ነበሩ? አሁንስ ያሉት ቻሌንጆች ምንድን ናቸው የሚለውን ለማየት ትልቅ እድል ሰጥቶኛል። እና ይሄ ማህበር እንግዲህ ያው ቁጥሩን ራሱ ስናየው 60 የሰው እድሜ እንኳን ትልቅ ነው ብለን ነው አይደል የምንገምተው። ይሄ 60 ዓመት ካልኩሌት ስናደርገው ኢትዮጵያ ህጎቿን ኮዲቫይድ ካረገችበት ጊዜ ጀምሮ አሁን ደግሞ በተለያየ ቴክኖሎጂ በተለያየ አሜንድመንት አግዘን ደግሞ ዛሬ እስከደረስንበት ድረስ ያለውን
በመጽሐፍ ሳይሆን ላይፍ በህይወት የኖሩ አርካይቮች ያሉበት ማህበር ነው። ከአፋቸው የምትሰሚበት ትላንት የነበራቸውን ተግዳሮት ዛሬ ያለውን ነገር የምትሰሚበት ነውና ያገኘሁት ጥቅም ይሄ ነው ተብሎ የሚዘረዘር አይደለም። ሞር ዘን ላይክ ቤኔፊት ከሚባለው ነገር የበለጠ ስለ ማህበሩ ሳቅ ባለሙያ በመሆኔም ጭምር እንድኮራ እግዚአብሔር ድል ከሰጠኝ ደግሞ የተሻለ ማህበሩን ተጠቅሜ ለአገሬም ለወገኔም ለሚመጣውም ደግሞ የህግ ባለሙያ ለኒው ጀነሬሽኑ ደግሞ የሆነ ነገር የማዋጣበትን ያህል ብቃት አግኝቻለሁ ወይንም ደግሞ ተሞክሮ አግኝቻለሁ ብዬ ነው ማስበውና this is the great ቤኔፊት። ሌላኛው እንዳገለግል እድል አግኝቻለሁ። ማገልገል በራሱ ጥቅም ስለሆነ ማለት ነው። ሁልጊዜ መቀበል ሳይሆን መልሰን ደግሞ ለሰጠን ማህበረሰብ መስጠት አለብንና የኢትዮጵያ ህግ ባለሙያዎች ማህበር በኤክስኪዩቲቭ ሌቭል ለዛውም ደግሞ በቫይስ ፕሬዚደንትነት ስታትስ ላይ እንዳገለግል እድል ተሰጥቶኛል። እሱ ደግሞ ኃላፊነት ተቀብሎ አንድን ትልቅ ኢንስቲትዩሽን ለመምራት ደግሞ እንደ አንድ ደግሞ ዜጋ በእውቀቴም ሆነ ባለኝ ኤክስፒሪየንስ ለማዋጣት እንድችል እድል ተሰጥቶኛል። ለእኔ እንደ ጥቅም ነው የምቆጥረው። this is one of the benefits እና ደስተኛ ነኝ። የመጀመሪያው እንግዲህ ከኔ በፊት የነበሩ ትልልቅ ባለሙያዎች በአገር አቀፍ ደረጃ በዓለም አቀፍ ደረጃ ትልቅ አስተዋጽኦ ያደረጉ ባለሙያዎች ጋር እንድተዋወቅ እድል ፈጥሮልኛል። እንዲሁም ስራዎችም በዚህ አጋጣሚም ከተለያዩ ባለሙያዎች ጋር መገናኘቴ የስራ እድሎችን ፈጥሮልኛል። እንዲሁም የነበረኝን እውቀት እንዳሳድግበት ምክንያቱም በማህበሩ በኩል የተለያዩ ስልጠናዎች ይሰጣሉ። ከዛ አንጻር የዛም ተጠቃሚ ነኝ። እንደ ባለሙያ ደግሞ በሚወጡ ህጎች ላይ በሚሻሻሉ ህጎች ላይ እንዲሁም ደግሞ ፍርድ ቤቶችን አሰራር በተመለከተ ማንሳት የምፈልጋቸውን ሀሳቦች እንዲሻሻሉ የምፈልግባቸውን ነገሮች አይ ቲንክ ሀሳቤን በማህበሩ በመታቀፍ አይ ቲንክ አስተላልፍ ያለው እንዲሁም የተለያዩ ኮሚቴ ስራዎች ላይም ኢንቮልቭ ማድረግ ችያለሁ። ስለዚህ አይ ቲንክ ተጠቃሚ ነኝ ብዬ ነው ማስበው። በተለያየ ደረጃ የሚኖረን ሚና አለ። እንደ አንድ ግለሰብ ጠበቃ ካየን ጠበቆች ብዙ ጊዜ ኦፊሰር ኦፍ ዘ ኮርት ተብለው ነው የሚወሰዱት። ፍርድ ቤት ውስጥ በሚካሄደው የፍትህ አስተዳደር ሂደት ውስጥ ሚናቸው ከፍተኛ ነው። ስለዚህ በዋናነት እንደ ግለሰብ ይሄ ሂደት የተሳካ እንዲሆን ከነሱ የሚጠበቅ ነገር አለ። የሂደቱ እንደ ማሽን ብናየው የተለያዩ ግብአቶች ይቀበላል። አንዱ ግብአት የሚመጣው ከጠበቆች ነው። በግል የሚወክል ባለጉዳይ ራሱን የሚወክል ባለጉዳይ መኖሩ እንደተጠበቀ ሆኖ ግን ቀላል የማይባል በተለይ ውስብስብና ትልልቅ ጉዳዮች ሲኖሩ በዋናነት ባለጉዳዩን ወክሎ የሚቀርበው ጠበቃ ነው። ስለዚህ እኔ ትልቁ አስተዋጽኦ የሚመስለኝ በዛ ሂደት ውስጥ ለፍትህ ሂደቱ ምን አስተዋጽኦ ያደርጋል፣ እየረዳ ነው፣ ያንን የሚያወሳስብ የሚያደናቅፍ ነገር እያደረገ ነው የሚለው መሰረታዊ ነገር ይመስለኛል። ስለዚህ እንደ የፍትህ ሂደቱ አካል እንደሆነ ባለሙያ ይሄንን የመርዳት ስለ ህግ የበላይነት ስናወራ ስለ ፍትህ ስናወራ የግለሰቦች የተቋማት ጉዳይ ተደርጎ የሚታሰብ አይደለም። በዚህ ሂደት ውስጥ የሚሳተፉ በሙሉ ኃላፊነታቸውን በአግባቡ ካልተወጡ ስርዓቱ ላይ ችግር ያመጣል እና ከዚህ አንጻር የጠበቆች ሚና ከፍተኛ ነው። እንደ ግለሰብም ካየ ነው በማህበር ውስጥ የሚኖራቸውን ሚና ያየን እንደሆነ እንደ ግለሰብ የሚደረገው ጥረት እንዳለ ሆኖ የጋራ በሆኑ ጉዳዮች ላይ ሲቪክ ኦርጋናይዜሽንስ የሚኖራቸው ሚና በዚህ ሙያ አማካኝነት ለመወጣት የሚያስችል ስለሆነ ተሳትፏቸው ወሳኝ ነው ብዬ ገምታለሁ። ብዙ ጊዜ ሳይ የግልና የጋራ ነገር የሚምታታብን ሰዎች በጣም አለን። የግሉ ነገር እኛ ሁሉን ነገር የሚያሟላለን የሚመስለን ሰዎች አለን። የግል ፍላጎት ሁሉም ሰው አለው። የጋራ ነገር ደግሞ ያስፈልገናል። የጋራ ማለት ምንድነው? አገር ያስፈልገናል። የህግ የበላይነት መኖር አለበት። ፍትህ መኖር አለበት። ሁላችንም የመስራት እድል ሊኖረን ይገባል። ለሁላችንም ፍትህ ከሌለ ለአንደኛው ኖሮ ለሌላው የማይኖርበት ሁኔታ አይኖርም ማለት ነው። ስለዚህ የጋራውን ማሻሻል የግሉን ሁኔታ እንደሚለውጥ ማመን አለብን። የግሉ ላይ በጣም እናተኩርና የግል ጥቅማችን ላይ ግን የምናተኩር ከሆነ የጋራው ነገር ይዳከም።
የጋራው ነገር ይዳከማል። ስለዚህ የግላችሁን አትስሩ ማለት አይደለም፣ የግሉን ዓላማ በማያናጋ መልኩ ማለት ነው። ቅድም ስነ ምግባር ያልኩት፣ ትጋት ያልኩት፣ ችሎታ ያልኩት፣ ተባብሮ መስራት፣ ሀገር መውደድ፣ መስዋዕትነት ለመክፈል መዘጋጀት ያልኩት ነገር ከግል ፍላጎታችን ጋር የተጣጣመ ነው። ግን ከዚህ ተቃራኒ ሄደን ስነ ምግባር በጎደለው መልኩ ያልተገባ ነገር የምንሰራ ከሆነ የዋናው ነገር እናዳክመዋለን። እኛ ያገኘነውን እጃችን ላይ ያለውን ነገርም የኛ መሆኑን ማረጋገጥ አንችልም። የህግ ባለሙያ ትልቅ ኃላፊነት ያለበት ባለሙያ ነው ብዬ አስባለሁ። ምክንያቱም ከሰዎች መብት ጋር፣ ከሰዎች ንብረት ጋር፣ ከሰዎች ህይወት ጋር የተያዙ ነገሮች ላይ ነው የምንሰራው እንደ ህግ ባለሙያ። ይሄ ሙያ ደግሞ የራሱ የሆነ ትልቅ ኃላፊነት አለበት። ኃላፊነት ይጥልብናል። ምክንያቱም የምንሰራው ከሰው ጋር ነው። ስለ ሰው መብት፣ ስለ ሰው ህይወት፣ ስለ ሰው ንብረት፣ ስለ ሰው መብትና ግዴታ ነው የምንሰራው እና በዛ ምክንያት በጣም ከፍተኛ የስነ ስርዓት ኃላፊነት አለብን። የስነ ምግባር ኃላፊነት አለብን። ትልቁ የስነ ምግባር ኃላፊነት ብዬ እኔ የማስበው አንዱ የህግ ባለሙያ ፍትህ እንዲሰፍን ይሰራል። ፍትህ እንዲሰፍን ይሰራል። የህግ በላይነት እንዲሰፍን ይሰራል ስንል ኬዞችን ይዘን ፍርድ ቤት መሄድ ብቻ አይደለም። ጠበቆች ያንን ይሰራሉ፣ በአብዛኛው እውነት ነው። ወይም ደግሞ የህግ ሳይንስ ላይ የሚሰሩ ዩኒቨርሲቲዎች ውስጥ ያሉ የህግ ባለሙያዎች፣ የህግ መምህራን ሰዎችን ያዘጋጃሉ። በዚህ ሙያ ላይ እንዲሰማሩ አሰልጥነው ያስወጣሉ። ከዛ የተለያዩ ዘርፎች ውስጥ እየገቡ ሰዎች ይሰራሉ። ይሄ ሁሉ ምንድነው እንትኑ ዞሮ ዞሮ የህግ የበላይነት እንዲሰፍን፣ ፍትህ በአግባቡ እንዲሰፍን፣ የፍትህ ስርዓቱ እንዲጠናከርና ፍትህ በሀገሪቱ ውስጥ እንዲሰፍን ማንኛውም ሀገር ይሄ ኢትዮጵያ ብቻ አይደለም። እነዚህ ነገሮች ሲሟሉ ሰዎች በሰላም ይኖራሉ፣ በሰላም ስራቸውን ይሰራሉ፣ በሰላም አገራቸውን ቤተሰባቸውን ይመራሉ፣ ቤተሰባቸውን ያስተዳድራሉ፣ አገራቸውን በሰላም ያደርጋሉ። እነዚህ ደግሞ ሁልጊዜ በገንዘብ የሚተመኑ ነገሮች አይደሉም። የስነ ስርዓት የስነ ምግባር ኃላፊነትም አለባቸው። ያ የስነ ምግባር ኃላፊነት እንትንን ይጨምራል፣ የነፃ አገልግሎትን መስጠት ሁሉ ይጨምራል እና ያንን የነፃ አገልግሎት የህግ የበላይነት እንዲሰፍን፣ ፍትህ ስርዓቱ እንዲጠናከር የምናደርገው አስተዋጽኦ ነው። በእርግጥ አንዳንዱ ስራችን ስንሰራ ለህግ የበላይነት ወይም ደግሞ ለሰዎች መብት መጠበቅ ስንሰራ እንትን እናደርጋለን፣ ክፍያ እናገኛለን። ግን ከዛ አልፎ ግን ማህበራዊ ለሆነው ጉዳይ ሁሉ መስራት ደግሞ አለብን። ማህበራዊ ለሆነው ሀገራዊ ለሆነው ነገር ሁሉ መስራት አለብን። እዛ ላይ የነፃ አገልግሎት ነው የሚሰራው። ምክንያቱም የሙያው ግዴታም እነዛን ይጠይቃል። የሙያው ግዴታን እነዛን የሚጠይቀው ምንድነው? አንዱ እና በጣም ሲሪየስሊ ሊታይ የሚገባው ነገር ሙያችን ፍትህ እንዲሰፍን እስከሆነ ጊዜ ድረስ አቅም ያነሳቸው ሰዎች ፍትህ ሳያገኙ ሲቀሩ ዝም ብለን ልናይ አንችልም። የህግ ስርዓቱ ሲናጋ ወይም የህግ የበላይነት በአግባቡ ሳይፈጸም ስናይ ደግሞ ዝም ስንል ያ ሀገራችን ችግር ውስጥ ስትወድቅ ህብረተሰብም አብሮ እየወደቀ እንደሄደ የሚታይ ነገር ይሆናል። የፍትህ ስርዓቱን መርዳትና ማገዝ ማለት ደግሞ ከዛ ጋር ሁሉ ይያዛል። በነፃ ሄዶ ጉዳዮችን ይዞ መከራከር ሊሆን ይችላል። በነፃ ጥናቶችን ማድረግ ሊሆን ይችላል። ገንዘብ ከተገኘበት ገንዘብ ማግኘት የሚቻልበት ከሆነና የሚከፈል ከሆነ ጥሩ፣ ስራችንም ነው የህግ ባለሙያዎች በመሆናችን። ግን ሁልጊዜ ገንዘብ የሚያስገኝ ስራ አይደለም ለሀገር የሚያስፈልገው። ያ ደግሞ የሙያ ግዴታም ጭምር ነው፣ የስነ ምግባር ግዴታችንም ጭምር ነው እና አንዳንዴ ከማህበር ጥቅም ማግኘት አይደለም ማሰብ ያለብን። ማህበሩ ውስጥ ሆኜ ምንድን ነው የህግ ስርዓቱ እንዲጠናከር ምን መስራት እችላለሁ? የህግ የበላይነት እንዲጠናከር ምን መስራት እችላለሁ? አቅማቸው ደካማ የሆኑ ሰዎች አትሊስት በአቅማቸው ምክንያት ፍትህ ሲያጡ እንዴት ዝም ብያለሁ የሚሉት ነገሮች የሙያ ግዴታችን ናቸው፣ የሙያ ስነ ምግባር ግዴታዎቻችን ናቸው ብዬ አስባለሁኝ። ስለዚህ
ያን ለማድረግ እንደነዚህ ያሉ ማህበራት ውስጥ መስራት የግድ ነው። የኢትዮጵያ የህግ ባለሙያ ማህበር አባል ብቻ ሆኖ አይደለም። በሚመቻቸው መንገድ የህግ ባለሙያዎች በተለያዩ የሙያ ማህበራት ውስጥ እየገቡ መስራት አለባቸው። የሴቶች የህግ ባለሙያ ማህበራት አሉ። የህግ ባለሙያዎች ለሂውመን ራይት ወይም ለሰዎች መብቶች የተቋቋሙ ማህበሮች አሉ። ሌሎችም እንደዛ ያሉ እንትኖች አሉና ተቋሞች አሉ በህግ ላይ የሚሰሩ የሲቪክ ኦርጋናይዜሽንስ እና በሚመቸን ውስጥ ገብተን መስራት ያለብን ይመስለኛል። የግድ የኢትዮጵያ የህግ ባለሙያ ማህበራት አባል ሆኖ አይደለም። በተለያየ ቦታ ግን እነዚህን ኃላፊነት የመወጣት ግዴታ አለብን። ስለዚህ የኔ ጥሪ ሁልጊዜም የህግ ሙያ ተምሬያለሁ፣ የህግ ባለሙያ ነኝ የሚል ሰው እንደነዚህ ያሉ ማህበራትን መርዳት አለባቸው። እኔ መደራጀት ግድ ነው ብዬ ነው ማምነው። ማለት ግዴታ ተጽዕኖ ለመፍጠር አንድ ሆነሽ ብዙ ያን ያህል የምታመጪው ነገር አይኖርም። ሶ አይ ቲንክ ሁላችንም ማለት ማህበሩ ምን አደረገልኝ ሳይሆን ያው የአባላት ስብስብ ነው። ሶ እኛንን አንድ ቦታ ልናደርሰው ወይም የምንፈልገውን ቅርጽ እንዲይዝ የምንፈልገውን ውጤት እንዲያመጣ ማድረግ የምንችለው እኛ ነን። ሶ አይ ቲንክ ይሄ ምን አደረገልኝ ምን ጠቀመኝ የሚለውን አንደኛ ብዙ ሂደት ነው የመጣ ነው። እንደው ያው ሌሎቹ ከነገሩሽ አንፃር ትረጃዋለሽ ብዬ አስባለሁ። እዚህ የደረስነው በብዙ ውጣ ውረድ ነው። እዚህ አሁን ያለን ጠበቆች መብቴ ይሄ ነው፣ የጠበቃ መብቴ ይሄ ነው፣ ይሄን ማድረግ እችላለሁ የምንለው በፊት ሌሎቹ ታላላቆቻችን ያደረጉትን ባደረጉልን ባመጡልን ውጤት መሰረት ነው። ሶ አሁን ላይ ከዛ የተሻለ ደረጃ ማድረስ እንችላለን። ግን ማህበሩ ምን አደረግልኝ በሚል እሳቤ ሳይሆን እኔ የምፈልገውን ነገር ማህበር ውስጥ ገብቼ ማድረግ እችላለሁ የሚል አይ ቲንክ እንትን ይዘን ካልሆነ እሳቤ ይዘን ካልሆነ አሁንም ቢሆን ከነ ችግሮቹ ሊቀጥል ይችላል ብዬ አስባለሁ። ሶ አይ ቲንክ እኔ ምን ማድረግ አለብኝ ማለት መጀመር አለብን ብዬ አስባለሁ። ማህበሩ ምን ያደርግልኛል ምናምን የሚሉ ጥያቄዎች አንዳንድ ሰው ያነሳል። ነው ማህበሩ እንዲያደርግልህ ሳይሆን አንተ ማድረግ የምትፈልገውን ነገር በማህበሩ በኩል ማድረግ እንድትችል ነው። ዋናው ዓላማ ይሄ ነው። እኔ ስመጣ የምፈልጋቸው እነዛ ነገሮች የኔም ኢሹዎች ከሆኑ ወይም ደግሞ ሊደረጉ የሚገባቸው ነገሮች ሊስተካከሉ የሚገባቸው ነገሮች በፍትህ ስርዓቱ ላይ ካሉ እነዛን ነገሮች ዝም ማለት ወይም ዝም ብሎ ኮምፕሌን እያደረጉ ቁጭ ማለት ዋጋ የለውም። ሰው መሳተፍ ያስፈልጋል፣ ጆይን ማድረግ ያስፈልጋል፣ በጋራ ጉዳዩን ወደ ፊት ፎርዋርድ ማድረግ ያስፈልጋል ማለት ነው። ስለዚህ ኑና ጆይን አድርጉን ነው። እንደሚታወቀው ድሮ እንደነበረው ይሄ ማህበር ሲመሰረት በ60ዎቹ በ50ዎቹ መጨረሻ በ60ዎቹ በ70ዎቹ በ80ዎቹ በ90ዎቹ የነበረው አይነት አይደለም። አሁን በጣም ብዙ የህግ ባለሙያ አለ። ትውልዱ በጣም ብዙ ነው። ስለዚህ ይሄ ሌጋሲ ያለው ማህበር ነው። እነዛ ወጣት ልጆች ከዚህ ጋር ከነበረው ልምድ ካለፈው ታሪክ ተምረው የሚሄዱበትን የምናመቻቸው አንደኛ ወደ ቢሮ የሚመጡበትን አንዳንድ ሁኔታዎች በማመቻቸት ነው። ያ ደግሞ የስራ ቦታ መፍጠርም ሊሆን ይችላል። መተው ጀማሪ ሆኑ የህግ ባለሙያዎች እንደምታውቂው ኢንተርንሺፕ ፕሪቪሌጅ እንሰጣቸዋለን። ይመጣሉ። ከዩኒቨርሲቲ ግራጁዌት ያደረጉ ልጆች አገልግሎት ይሰጣሉ። ወደ ጥብቅናው ዓለም ደግሞ ኦንቦርድ የሚያደርጉ አዲስ ባለሙያዎች ወደዚህ እንዲመጡ እንፈልጋለን። የስራ ቦታ ለማግኘት ለመቀመጥ ለማወቅ ብቻ ሳይሆን ከማህበሩ ከትላንት ታሪክ ደግሞ ኦኬ ብለው ጥብቅና ምንድነው፣ ሙያው ምንድነው፣ ምንድን ነበር ሲፈተኑ የነበሩ ትልልቅ የሚባሉት ሰዎች ወይም ያለፉት የሚለውን ማየት የሚችሉበት ስለሆነ በተቻለ አቅም እንግዲህ የማህበሩ አባል የሆናችሁ ሰዎች ልትሆኑ የምትፈልጉት ነው። የምንሰጠው ብዙ ነገር አለን። የሚሰጠው ገንዘብ ብቻ አይደለም፣ ጊዜ በራሱ is very important ለሰው በምንም የሚተካ ነገር ስላልሆነ ኑ። ለሚያጠኑ ልጆች ታስጠናላችሁ። እኛ ስንፈልግ ጥናቶች ላይ ትሳተፋላችሁ። ራሳችሁንም አፕግሬድ ታደርጋላችሁ። ሲኒየር ለሆኑት ሰዎች ደግሞ እጃቸው ላይ ያለ አርካይቭ ካለ ለትውልዱ ቢያልፍ አንዳንዴ ቤተሰብ እጅ ብናስቀምጠው ቤተሰቦቻችን ጋር ነው የሚቀረው። it will be like a 1% family heritage ነው የሚሆነው እና ለአሶሲዬሽኑ ቢያመጡት ግን ነገ ደግሞ 70ኛ ዓመት ስናከብር 80 100 ስናከብር እነዛ ዶክመንቶች በትውልድ ቅብብሎች መካከል የህግ ስርዓቱ አካል ሆኖ ነው የሚቀሩትና እጃችሁ ላይ ያሉ
እኛ ጋር የሌሉ ዶክመንት ያላችሁ የቀድሞ የህግ ባለሙያዎች አንጋፋ የምናከብራችሁ አባቶቻችን እና እናቶቻችን ያላችሁ አርካይቭ ካለ ኮፒ ማድረግ ስለምንችል ኮፒዎችን ስጡን። እሱ ማለት ነው ሞዳ በአጋጣሚ 50ኛ ዓመቱ ሲከበር የማህበሩ እኛ በአመራር ላይ ነበርን። እኛ ነን ያከበር ነው 50ኛ ዓመቱን። የተወሰኑ እንቅስቃሴዎች ለማድረግ ሞክረናል። ያው አሁን እንደሚገጥማቸው አመራር ላይ ያሉ ሰዎች ይገጥማቸዋል ብዬ እንደምገምተው እኛም የተሳትፎ ውስንነት ገጥሞን ነበር። ቀደም ሲል እንደተገለጸው ምን ይሰራልኛል ማህበሩ የሚል ተደጋጋሚ ጥያቄ አለ። ግን ህብረተሰቡ ውስጥ ካላቸው ቦታ አንጻር የህግ ባለሙያዎች የሚሰጡ እንጂ የሚቀበሉ አይደለም መሆን ያለባቸው። ከሙያ ከንቃት ከመብት ላይ ካላቸው ግንዛቤ በአጠቃላይ ደግሞ ለስርዓቱ ሊያደርጉት ከሚችሉት አስተዋጽኦ አንጻር የሚሰጡ ናቸው እንጂ የሚቀበሉ መሆን የለባቸውም ብዬ አምናለሁ። ማህበር ውስጥ በመሆናቸው ምን ይገኛል የሚለው ቀደም ሲል እንዳነሳሁት ለህግ ባለሙያዎች ይህን መንገር አስፈላጊ አይመስለኝም። ለማንኛውም ግን ይሄ ማህበር ተቋም ግንባታ ውስጥ እንደ አንድ ምልክት ተደርጎ መወሰድ ያለበት ይመስለኛል። ከፈተናዎቹ ጋር ከችግሮቹ ጋር የሚጠበቀውን ያህል አልሰራም ተብሎ ትችት ሊቀርብበት እንደሚችል ወይም ምን ያደርግልኛል ብሎ ባለሙያው የሚጠይቀው ጥያቄ እነዚህ ሁሉ እንዳሉ ሆነው በተወሰነ ደረጃ ያደረገው አስተዋጽኦ አለ። መኖሩ ራሱ ያስገኘው ጥቅም አለ፣ ቀደም በመጠኑ የገለጽኳቸው። ስለዚህ በተቋም ግንባታ ተቋምን በማዝለቅ በማቆየት በኩል ምሳሌ ሆኖ ሊቀርብ ይችላል። የተለያዩ ቻሌንጆች ገጥሞታል፣ በተለያዩ ሁኔታዎች ውስጥ አልፏል፣ ግን እስከዛሬ መቆየት ችሏል። ስለዚህ በዋናነት በዚህ ውስጥ ብዙ ዋጋ ከፍለው ማህበሩ እዚህ ጋር እንዲደርስ ስላደረጉ ዛሬም በጣም በፈታኝ ሁኔታ ውስጥ እንደሆነ ገምታለሁ። አመራር የሚሰጡትንም እንኳን ደስ ያላችሁ፣ እንኳን ለዚህ ያበቃችሁ ማለት እፈልጋለሁ። ማህበሩ የዘረዘራቸው ግቦች አሉ። እነሱን በተወሰነ ደረጃ አሳክቶ ባይ ደስ ይለኛል። እድሜ መቼስ የሚያመጣው ነገር አለ እና መቆየት ብቻ በራሱ ግብ ስላልሆነ ያን አሳክቶ አባላት የበለጠ ተስበው እነዛ የሚታሰቡት ስራዎች በመስረቻ ጽሁፉ ላይ ያሉት ስራዎች በአብዛኛው ተከናውነው ብናይ ደስ ይለኛል። ለዚህ እንድትበረቱ ምኞቴ ነው። ለመላው ጠበቆች እንኳን ደስ ያላችሁ። የ60ኛ ዓመት በዓላችሁ በቃ የመልካም እንዲሆን የጥሩ የስራ ዘመን እንዲሆን ደግሞ የሀገራችን የፍትህ ስርዓት በአዲስ መሰረት ላይ የምናስቀምጥበት ዘመን እንዲሆንልን በጋራ እንድንሰራ ነው። እንኳን ደስ ያላችሁ ማለት ፈልጋለሁ። እንኳን አደረሰን። ግብዣው ደግሞ እንግዲህ ሲመጣ ደግሞ እየበላን እየጠጣን እናገራለን። ከዛ ተነስቶ ዛሬ እዚህ ደረጃ በመድረሱ እንኳን አደረሳችሁ ለማለት እወዳለሁ። ለማንኛችሁም የማህበሩ አባል ለነበራችሁ፣ ውጭ ሆናችሁ ስታሾፉ ለነበራችሁ፣ ወይም አቶ ወርቄ ወልደ ዮሐንስ እንዳሉ ስታሽሟጥጡም የነበራችሁ፣ ማህበሩ ውስጥ ገብታችሁ የሰራችሁም፣ ማህበሩ ውስጥ ብገባ ምን ጥቅም አገኛለሁ ያላችሁም፣ ማህበሩ ውስጥ ገብታችሁ የሰራችሁም ሁሉ እንኳን ደስ አላችሁ ማለት እወዳለሁ። በዚህ ጊዜ ውስጥ ባለፉት 60 ዓመታት ውስጥ ማህበሩን በአባልነትም በአመራርነትም አገልግለው በሰራተኛነትም ተቀጥረው ላገለገሉ እንደዚሁም ደግሞ ላገዙን ፓርትነሮች በሙሉ እንኳን ደስ አላችሁ፣ እንኳን አደረሳችሁ ማለት እፈልጋለሁ። ለሁሉም የህግ ማህበረሰብ እንኳን ለ60ኛው ዓመት የኢትዮጵያ ህግ ባለሙያዎች ማህበር ምስረት አደረሳችሁ ላለው ከነ መጠሪያውም ስሙ የህግ ባለሙያዎች ነው የሚለው። ስለዚህ ዳኞች፣ አቃቢ ህጎች፣ ጠበቆች፣ ነገረ ፈርጆች በተለያየ ቦታ ላይ ሆናችሁ ደግሞ ከህግ ትምህርት ቤት ወጥታችሁ የህግ ስራ የምትሰሩትን በሙሉ እንኳን አደረሳችሁ ማለት እወዳለሁ። በዓሉ የሁላችንም ስለሆነ የሁሉም የህግ ባለሙያ በዓል ስለሆነ ምንም አባሎቻችን ባትሆኑም ግን ያው እንደ አባል ነው ኮንሲደር የምናረጋችሁ። ስማችን ራሱ የህግ ባለሙያ ስለሚል ማንኛውም የህግ ባለሙያ ወራይም ሆነ ዓመታዊ መዋጮውን ባይከፍልም ልክ የህግ ባለሙያ ነኝ የሚለው ነገር ሲመጣ ማህበር የሚለው ሲከተል ራሱን እንደ አካል ሊቆጥረው ይገባል። እባካችሁ ኑ እንፈልጋችኋለን። ይሄ የጠበቆች ማህበር አይደለም። የኢትዮጵያ ህግ ባለሙያዎች ማህበር ዳኞች የሚሳተፉበት፣ አቃቢ ጋር የሚመጡበት፣ ነገረ ፈጆች፣ ጠበቆች የሚካተቱበት ነውና በማንኛውም መልኩ ከየትኛውም የኢትዮጵያ የህግ
ትምህርት ቤት ተቋማት የተመረቃችሁ የህግ ባለሙያዎች በሙሉ የማህበራችን አባል እንድትሆኑ ጥሪ ማስተላለፍ እወዳለሁ። በተለያየ ዓለምና ሀገር የምንቀናበትን ጠንካራ የሆነ የህግ ባለሙያዎች ማህበር በሀገራችን ማየት እንፈልጋለን። ኑ ለፍትህ ስርዓቱ ምንችለውን ሁሉ እናዋጣ። በድጋሚ ይሄ ማህበር እንዲወለድ ላደረጉት ለቀድሞ አንጋፋ የህግ ባለሙያዎች ክብር ይገባቸዋል። በህይወት የሌሉትንም ቤተሰቦቻቸው ማመስገን እንፈልጋለን። ሌጋሲያችሁን ለማስቀጠል እየሞከርን ነው። መልካም 60ኛ ዓመት ላለው አመሰግናለሁ። የህግ ባለሙያዎች ማህበር 60ኛ ዓመትን ስንዘክር ዓላማው የቀድሞውን ማስታወስና ማክበር ብቻ ሳይሆን በቀጣይ የሚጠበቅብንን ኃላፊነት ለማስታወስ ጭምርም ነው። ማህበሩ የሙያውን ክብር ለማስጠበቅ፣ ፍትህን ለማጠናከር፣ የህግ ባለሙያውን እንዲሁም የፍትህ ስርዓቱን ለመደገፍ ይህንን ረጅም ጉዞ ተጉዞ እዚህ ደርሷል። ሀገራችን እያደገች ስትሄድ መብቶችን ለማስከበር፣ የህግ የበላይነትን ለማጽናት፣ ፍትህ የተረጋገጠባትና ለሁሉም ተደራሽ የሆነባት ለማድረግ የህግ ባለሙያዎች ተሳትፎና ሚና እየጨመረ መሄድ አለበት። የማህበሩ ታሪክ አዲስ ምዕራፍ ደግሞ አሁን ባለው ትውልድ የሚጻፍ ይሆናል። ሌጋሲውም በወጣቶቹ ይቀጥላል።